ያደርግልኛል? 5 ወለድኩ 10 ወለድኩ ምን ሊያደርግልኝ? ኡሚ መጣች የሚል ትውልድ ካልሆነ፣ ባባዬ መጣ የሚል ትውልድ ካልሆነ፣ አክስቴ መጣች የሚል ትውልድ ካልሆነ፣ መጣ እኮ የሽማግሌ የሚል ከሆነ ባትወልድ አይሻልም? መጣች እኮ አሮጊት ብሎ የሚል ከሆነ ባይወለድ ይሻላል። የኔና ያንቺ ልጅ ያኔና ያንተ ልጅ ሺሻ ቤት መጥቶ የሚመጣ ከሆነ በሩን ሲከፍት እየደነሰ በሩን የሚከፍት ከሆነ ምንድነው መውለዱ? 10 ልጅም ስለወለድን እኮ ጀነት አንገባም። መሃን እህቴም ስለሆነች ጀሃነም አትገባም። መን አሚለ ሳሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕየነሁ ሐያተን ጠይባ። ከወንድም ከሴትም መልካም የሰራ ሰው የሚያምር ሐያት በዱንያ ላይ እናኖረዋለን፣ ለአኺራ ደግሞ ሽልማቱን እንሰጠዋለን። 10ም ስለወለድን የተወሰነ ወንድሜን መሃን አድርጎት የተወሰነች እህቴን መሃን ስላደረጋት ለምን እንዳደረጋት ጥበቡ ያለው አላህ ዘንድ ነው። ነገ ግን ታውቋለች። ነገ ታውቋለች። ግን ታርጌታቸው የሚሆነው ሙእሚኖች ስለ 7 መውለድና ስለ 5 መውለድ ሳይሆን ምን አለ አንድ አሻራ ጥዬ የሚሄድ ከፍ ያለ ሐያት አይደለም ጭንቀቱ። አላህ ዘንድ የሆነች ታርጌት አለች። ያቺ ታርጌቱ እንድትሳካለት የሆነ አሻራ መጣል ይፈልጋል። ዱርዬ ብለና ከሆነ እኮ ታሪክ እየሰራ ያለው ተሻገር ባሳለፍናቸው ጊዜዎች እኮ አሉ። 2004 የድምጻችን ይሰማ እንቅስቃሴ ዱርዬ ብለን የናቀነው የገሪባ ጫትቃሚ ብለን የናቀነው ልጅ ወላሂ ትልቅ ሚና ተጫወተ። አጋ ከተቀበላችሁ ተቀበሉ፣ ካልተቀበላችሁ ስለምን አገራጅ ቤት አለ ብሎ በዚህ ነው የዘጋው። ይሄ ልጅ የሚገርማችሁ አይሰግድም። ሰላት መጀመረ መሰላችሁ። ሰላት ልንከለከል መጣ። ስናየው 2 መኪና ፖሊስ መጥተዋል። ከዛ ለካ ጓደኞቹን የሚነግሩኝ ምንድነው ሲባል አይ ምንድነው የፖሊስ የሁሉ ፖሊስ ሰላት ሊከለከል። ሰላታው እኔ የግቢዋን ሴት ሁሉንም አቅፋለሁ፣ ሰላት ሊከለከል? እኔ ማንንም በዚህ ሳይከለክለኝ ወላሂ ሰኞ ሰላት ጀምራለሁ። ማን ትዝ አለ አሁን እንደዚህ ስትል አላህ አርለማው ማን ትዝ አለ በእልህ የሰለመ ሰሃባ ሐምዛ ጀዛኪላህ ኸይር። ሐምዛ ወንድ የሆነ ካሁን በኋላ እንካኝ እንደውም እኔ እስልምና ተቀብያለሁ አለ። ወንድ የሆነ እንካኛል። ሰኞ ያንጠለጠለው ሎቲ ጥሎ ጸጉሩን አስተካክሎ ፖሊሶች ሰኞ ካላቆማችሁ እንመጣና እንዴት እንደምናስቆማችሁ እናሳያችኋለን ብለው ነው እና ሄዱት። ልጁ ፖሊሶች መጡ። ማን ነው አሚራችሁ? ልጁ እኔ ነኝ አሚር። እሺ ማን ስገዱ አላችሁ? አላህ። እሺ ትምህርት ቤቱስ ማን ፈቀደላችሁ? አላህ። የሱ መሬት አይደል? ምን ሰላት ማስፈቀድ ያስፈልጋል? አይ ትምህርትና ሃይማኖት ምናምን ባካችሁ ትምህርትና ሃይማኖት አትበሉ። እኔ በማቀው የግቢው ቀውጢ ስነ ምግባር የወረድኩኝ ልጅ ነኝ። ነገር ግን አንድ ቀን በመልካም ሳልታዘዝ ሃይማኖትን የሚያክል ተው ብላችሁ መምጣት እኔ አፍሬ ያለው አለ። አላሁ አለም እንግዲህ አላቅም። በዛን ጊዜ ትንሽ ህሊናቸውም ደህና የነበሩ ፖሊሶች ነበሩ። ግራ ገባቸው። እሱን ሲያዩት ግራ ገባቸው። አሁን እኔ በሆነ ፎገር ነበር። በቃ ናና እንፈልጋለን የሚሉት። የዛን ጊዜ ደግሞ ትዝ ይላቸዋል። አይ እኛ እናንተ ጋር አንነጋገርም፣ አሚራችሁን ስጡን ነው። አሚሩን ይዝና ቂሊንጦ እንዳትናገር ነው። የዚህ አይነት ልባም ሰዎች አላህ በመሬት ላይም ያበዛቸዋል። አልሐምዱሊላህ ዛሬ ወንድሜ መሐመድ የልጆች አባት ሆኖ እቺን ቀን ሲያነሳት እጅግ በጣም ስቆ የቺ የተደረገችለት ዳዕዋ የመርፌ በህይወቱ መርፌ ሆነችው። አሁን አልሐምዱሊላህ እንደ ቤተሰብ እነዚህ ያየራል። ኮልፌ ቀብር ስንሄድ አንዳንድ ዳዕዋ የሚያደርጉ ዳዓዎች አሉ። ባካችሁ ማልቀስ አይፈቀድም ምን ይላሉ። ከየት ነው የመጣው አታልቅሱ የሚል ዲን አለ እንዴ? በጣም ይገርመኛል።
ማልቀስ ራሱ እኮ ወንድም ሞቶ እህት ሞቶ እናት ሞቶ ማልቀስ ሱና ነው። በቃ ይሊልና እንባው ድርቅ ሲልበት አታልቅሱ ብሎ ይጣላል። ለራሱ እንቢ ብሎት ነው። አልአይኑ ተድማ ወልቀልቡ ያሕዘን ወኢና ሊፊራቂከ ያ ኢብራሂም ለመሕዙኑን። አይን ታለቅሳለች፣ ልብ ታዝናለች። ልጄ ኢብራሂም ካንተ በመለየቴ በጣም አዝኛለሁ አሉ ረሱል። ሰው ነው የሞተ የተከበረ ሰው ሞቶ ብዙም ጊዜ የምጣላበት። እንደውም አንዳንድ የቀብር ላይ ዳዕዋ ባይደረግ ይሻላል። በቃ ሰው ጀናዛ እያየ ቀብር እያየ ቀብሩን አክብሮ ወደ ነፍሱ ተፈኩር አድርጎ ቢወጣ ይሻላል። ሁሌ የሚቆጡ ወንድሞች ያሉ ቀብር ላይ አታልቅሱ። የተከለከለው ድምፅ ማውጣት፣ ልብስ መቀዳደድ፣ ፊትም መቦጫጨር ይሄ የጃሂልያ መገለጫ ነው ተብሎ እንጂ ወንድምን የሚያክል ሱብሃንአላህ እህቴን የሚያክል አብራኝ ትላንትና የነበረች አብሮ ትላንት የነበረ ወንድም እንዴት አታለቅስ? ለዚህ ነው አንድ ሰሃባ 9 ልጆች አሉ አንድ ቀን ስሚያቸው አላቀም ሲሉት ረሱል በጣም ገረማቸውና ታዲያ አላህ ያደረቀህን ልብህን እኔ ከየት ላምጣልህ አሉት። ስሟቸው አያውቅም ልጆቹ 9 ልጅ ወልጃለሁ ስሚያቸው አላቀም። የዚህ አይነት ሰዎች አሉ። በቃ ድርቅ ደግሞ የሚገርመው እኮ የዲን ሰው ነው የሚመስሉት። ድርቅ በቃ ሰላም ስትለው ፊቱ አይፈታም፣ ወጪ የቀማ ሆኖ የሚመስለው ድርቅ ያለ በቃ የእስልምና ያውቀው ለማንም ከብዶ የማያውቁ መልእክተኛ ነው ያለ። ዓለም ከሳቸው ውጪ የሚድንበት መንገድም የለም በሁሉ። ይሄን እስልምናችን ወደ መሬት የምናመጣ ከሆነ እኔም አላህ በሰጠኝ ስራ ልክ ሸማ አህመድ አሚዲን ትዝ አሉኝ። አንድ ልጅ ደወለና ኡስታዝ አቤት ዘካ ለእንዲህ የሚባል ሰውዬ ከውል ሰጥ ነበር ይበቃለታል ሲላቸው በአክባውን ሰዓት የማይበቃለት የለም ዝም ብለህ ስጠው። ሰው እኮ ጠዋት ያሳመረው እህቴ ሂጃቡን የደበቃት ኡዱን የደበቃት ወንድሜም ኡዱን የደበቀው ልብሱን የደበቀው ማን ነው ዛሬ የማይታገስ? እርግጠኛ ነኝ 25 ሺህ ብር ደሞዝተኛ ነኝ የሚል ሰው ቁም ብለው ነገ የሆነ እገዛ ትፈልጋለች ቻሪቲ ላይ ብለው ጠዋት የሚመጣው እሱ ገዛ ይፈልጋል። አላህ በረህመቱ አኑሮን እንጂ አሁን ደግሞ በጎ አድራጎት ነኝ ብለን ካልጀመርን ሁለት አይነት ጫማ እኮ አዲስ አበባ ውስጥ እያየን ነው። ሁለት አይነት ጫማ እላያቸው እኮ ልብሳቸው ኤክስፓየርድ እያደረገ እኮ እያየን ነው። እኛ እኮ ቁም ሳጥን ይቀር እያሉን ነው ሚስታችን አይደል? ጠበበ የልጆቹም የኛ ልብስ ጠበበ እያሉ ሁለት አይነት ልብስ እኮ እያየን ነው። እላዩ ላይ ኤክስፓየርድ የሚያደርግ ሰውን እያየን